እንግዲህ ቤተሰብ ለሩታ ደስታን ያስተዋወቋት ልጆች ማለት ነው። ከአብርሽ ጋር ተገናኝተዋል። ከአብርሽ ጋር ተገናኝተው እንግዲህ አብርሽ ነው ግን የፈለጋቸው በነገራችን ላይ እንዴት በዚህ ልክ ክፉ ልትሆኑ ትችላላችሁ? እንዴት ለሩታ ከዚህ ሰው ጋር ለምን አስተዋወቃችኋት? ምክንያታችሁ ሪዘናችሁ ምንድን ነው ብሎ ጠይቋቸዋል ማለት ነው። እንግዲህ እሱ ነው ጠርቶ የጠየቃቸው። ምክንያቱም ሀሳባቸው ምን እንደሆነ ለማወቅ ፈልጎ ማለት ነው። እና ያው እንግዲህ እነሱም እንዳሉት እኛ ወይ ፍቅረኛ እንዲሆኑ ወይ ጓደኛ እንዲሆኑ ምናምን ፈልገን ሳይሆን ወይ እንዲጋቡ ፈልገን ሳይሆን እንግዲህ እኛ ጀስት ጓደኛ እንዲሆኑ ሩታ ብቸኛ ምናምን ስለሆነች ጀስት ጓደኛ እንዲሆኑ ፈልጌ ነው እንጂ ሌላ ምንም አስቤ አይደለም ብሏል። እንግዲህ ትንሹ እንግዲህ አብርሽ ደግሞ አንተ ለምንድን ነው ሩታ ከሰው ጋር ስትሆን የሚከፋ? ለምንድን ነው የምትከፋው ብለው ጠየቁት። እንግዲህ እሱም መለሰላቸው ምን ብሎ እኔ ሩታ ይሄ ልጅ ስለማይሆናት ስለማይመጥናት ሩታ በእኔ ላይ ዛሬም ቢሆን ትልቅ ቦታ አላት። በልቤ ምወዳት የማከብራት ናት። የትላንትናውን ጊዜ የምረሳ ሰው አይደለሁም። ስለዚህ ሩታ ስትደሰት ማየት እንጂ ነገ የሆነ ነገር ተፈጥሮባት ስታዝን ማየት ስለማልፈልግ ነው። ይሄ ልጅ ደግሞ ለእሷ የሚሆናት ልጅ ስላልሆነ ነው ብሏል። እንግዲህ አብርሽ ዛሬም ሩታ እንግዲህ እንደሚወዳት ተናግሯል ማለት ነው። ምክንያቱም ይሄ አጭርና ግልጽ ነገር ነው። እናውቃለን ሩታና አብርሽ የጊዜ ጉዳይ ሆኖ ነው እንጂ መገናኘታቸው አብሮ የመሆናቸው የማይቀር ነገር ነው ማለት ነው። በዚህ ሁሉ ውጣ ውረድ አስባችሁታል? በዚህ ሁሉ ውጣ ውረድ የተገነባ ፍቅር፣ በዚህ ሁሉ መከራ፣ በዚህ ሁሉ አልፎ እዚህ ጋር የደረሰ ፍቅር ዛሬ ልጅን ለመውረድ ዛሬ ላይ ልጅ ወልደው የልጅ አባትና እናት ሆነው ይሄን ፍቅር በዚህ ልክ ተገንብቶ ዛሬ አብርሽና ሩታ ማንም በድንገት መጥቶ እኔ ወድሃለሁ፣ እኔ አፈቅርሃለሁ፣ እኔ ወድሻለሁ፣ እኔ አፍቅርሻለሁ፣ ስለማፈቅርሽ ነው የመጣሁት ምናምን ዝንኬ ነገር አይሰራም ማለት ነው። ጊዜያዊ ነው እንጂ ይሄ ነገር አይሰራም። ሩታና አብርሽ ይታረቃሉ፣ አብረው ይሆናሉ። ሙሉ ለሙሉ እርግጠኛ ነኝ ማለት ነው። ምክንያቱም ይሄ ከጊዜ በኋላ የመጣ ሰው ከጊዜ በኋላም ይሄዳል ማለት ነው። ስለዚህ እነ ውሽሚትም እንግዲህ አብርሽን ያሳሳቱት እነ ውሽሚትም ለትንሽ ጊዜ ነው እንጂ ከህይወታቸው ውልቅልቅ ብለው እንደሚወጡ እርግጠኛ ነን ማለት ነው። እንግዲህ ሁለታቸውም ደስ የሚላችሁ ነገር ደግሞ ሁለታቸውም ሩታዬም እኔ አብርሽ እንዲጎዳ አልፈልግም፣ አብርሽ አዝኖ ማየት አልፈልግም። እንግዲህ አብርሽን መጥቶ እዚህ ጋር እኔ ሩታ ስትከፋ ማየት አልፈልግም፣ ደስተኛ ሆና ስትኖር ነው እንጂ ስትከፋ አልፈልግም። እንግዲህ የተለያየ ሰው በዚህ ልክ የዛ ሰውን ደስታ እንጂ መከፋትን ማይፈልግ ከሆነ እነዚህ ልጆች ዛሬም በልባቸው ይፈላለጋሉ ማለት ነው። መሀል ላይ ገብተው ጥልቅ ብለው እንደ ዝንብ እርጎ ጥልቅ ብለው የበጠበጧቸው እነ ውሽሚት ናቸው እንጂ እነ ሩታዬ ዛሬም በልባቸው ፍቅሩ አለ እንደነገሰ ማለት ነው።